ብስራት ሁለት እጁ ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች እንደምን ሰነበታችሁ። ይህ በሁለት እጁ እነሴ ወረዳ የመንግስት ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ የቴሌቪዥን ፕሮግራም ነው። በፕሮግራማችን ዜናዎችንና ሌሎችን መረጃዎች ይዘን ቀርበናል። ተከታተሉን ዘንድ በአክብሮት እንጋብዛለን። የሚዲያና ኮሙኒኬሽን ተቋማት የህዝብ ግንኙነት ባለሙያዎች ወቅታዊና ትክክለኛ በህዝብ ዘንድ ታማኝነት ያለው መረጃ በማድረስ ኃላፊነታቸው ሊወጡ እንደሚገባ ተገለጸ። በምስራቅ ጎጃም ዞን በሁለት እጁ እነሴ ወረዳ የመንግስት ኮሙኒኬሽን ጽህፈት ቤት አርቆ ማየት አልቆ መስራት በሚል መሪ ቃል የ2017 ዓ.ም የእቅድ አፈጻጸም ግምገማና የ2018 ዓ.ም እቅድ ትውውቅ እንዲሁም ለወረዳ አመራሩና ለህዝብ ግንኙነት ፎካሎች በማህበራዊ ሚዲያ ተግባራት ዙሪያ የስልጠና መድረክ ተካሂዷል። በዚህም የሚዲያና ኮሙኒኬሽን ተቋማት የህዝብ ግንኙነት ባለሙያዎች ወቅታዊና ትክክለኛ በህዝብ ዘንድ ታማኝነት ያለው መረጃ በማድረስ ኃላፊነታቸውን ሊወጡ እንደሚገባ ተገልጿል። የመግቢያ ንግግር ያደረጉት በወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ አለልይ ጓንጉል በወቅታዊና ትክክለኛ መረጃ ለህብረተሰቡ ለማድረስ ኮሙኒኬሽን የማይተካ ሚና አለው። ሚዲያን ያላግባብ መጠቀም ለችግሮች መነሻ የሚሆን ሲሆን ሚዲያን በአግባቡና በትክክለኛው መንገድ ከተጠቀምንበት ደግሞ የስልጣኔና የእድገት ምንጭ ነውና ትኩረት ሰጥተን መስራት ይጠበቅብናል ብለዋል። የማህበራዊ ሚዲያን ምንነት አስፈላጊነትና ተያያዥ ጉዳዮች ተመለከተ የስልጠና ሰነድ ያቀረቡት በወረዳው መንግስት ኮሙኒኬሽን ጽህፈት ቤት የአቅም ግንባታ ህዝብና ሚዲያ ግንኙነት ቡድን መሪ አቶ አብዮት አለም የማህበራዊ ሚዲያ ምንነት አስፈላጊነት፣ ጥቃቶች፣ ስጋቶችና ጠቀሜታውን በተመለከተ ከነባራዊ ሁኔታው ጋር በማጣቀስ ዝርዝር ሀሳብ አቅርበዋል። ሚዲያ ዓለምን አንድ መንደር ካደረጉ ጉዳዮች አንዱ ነው። ማህበራዊ ሚዲያን ለበጎ ዓላማ በመዋልና በመደጋገፍ ውጤታማ ስራ ልንሰራ ይገባል ሲሉ ገልጸዋል። የወረዳው የመንግስት ኮሙኒኬሽን ጽህፈት ቤት ኃላፊ አቶ ሸጋው ማረግ የ2017 ዓ.ም የእቅድ አፈጻጸምና የ2018 ዓ.ም እቅድ ያቀረቡ ሲሆን በተቋሙ ውስጥ በሚገኙ የሥራ ክፍሎች ባለፈው ዓመት የተከናወኑና በቀጣይ ዓመት የሚከናወኑ ተግባራትን በዝርዝር አቅርበዋል። በ2017 ዓ.ም ካለው ነባራዊ ሁኔታ አንጻር በርካታ ስራዎች የተሰሩ መሆናቸውንና በዞን ውስጥ ከሚገኙ ወረዳዎች አራተኛ ደረጃ በመያዝ ማጠናቀቅ መቻሉን ጠቁመው በ2018 ዓመተ ምህረት አጠናክረው ለመስራት መታቀዱንና ለቅዱ መሳካት ሁሉም ባለድርሻ አካላት ርብርብ ማድረግ እንዳለባቸው ገልጸዋል። የመድረኩ ተሳታፊ አካላትም የተለያዩ አስተያየቶችን ሰጥተዋል። በዚህም የኮሙኒኬሽን ተግባር ወሳኝ በመሆኑ ይህ ውይይትና ስልጠና መደረጉ ወቅቱን የጠበቀና ተገቢ ነው። የመንግስት ኮሙኒኬሽን በርካታ ተግባራት ያሉትና ትኩረት መሰጠት ያለበት ተቋም ነው። አግባብ ያልሆነ የማህበራዊ ሚዲያ አጠቃቀም ሀገርን አደጋ ላይ የሚጥል በመሆኑ ተጠያቂነት መስፈን አለበት። በዘርፉ ለሚሰሩ አካላትም ግብዓት የማሟላትና ይህ መሰል ሙያዊ ስልጠና በተደጋጋሚ መስጠት ላይ በትኩረት ሊሰራ ይገባል። ለዘርፉ ውጤታማነትም ሁላችንም ርብርብ ልናደርግ ይገባል ብለዋል። የወረዳው ዋና አስተዳዳሪ ተወካይና የወረዳው አስተዳደር ጽህፈት ቤት ኃላፊ አቶ የጸዳው አስማረ በችግር ውስጥ ሆነንም ቢሆን የኮሙኒኬሽን ተግባራት ሲሰሩ ቆይተዋል። አሁንም የበለጠ ተጠናክረው ለህብረተሰቡ ተጠቃሚነት ላይ በማተኮር መሰራት መቻል አለባቸው። ካለንበት ችግር ለመውጣት የማህበራዊ ሚዲያን በአግባቡ በመጠቀም ለሀገር ግንባታ ልናውለው ይገባል። የህዝብ ግንኙነት ባለሙያዎች የተቋማችሁን ስራዎች ለኮሙኒኬሽን ተቋም በአግባቡ ማድረስ መቻል አለባችሁ። ስልጠናዎች ተጠናክረው እንዲሰጡና ስራዎች በአግባቡ እንዲቀጥሉ ይሰራል ሲሉ አሳስበዋል። 1705 ሄክታር መሬት በበጋ መስኖ ስንዴ ለማልማት ታቅዶ እየተሰራ መሆኑ ተገለጸ። በምስራቅ ጎጃም ዞን በሁለት እጁ እነሴ ወረዳ ግብርና ጽህፈት ቤት የ2018 ዓ.ም የመስኖ ልማት ማስጀመሪያ ንቅናቄ የበጋ መስኖ ስንዴ ዘር ስራ በወረዳው ህብረ ሰላም ቀበሌ ሸዋበር ተፋሰስ ተካሂዷል። በዚህም 1705 ሄክታር መሬት በ63 ክላስተር በበጋ መስኖ ስንዴ ለማልማት ታቅዶ እየተሰራ መሆኑ ተገልጿል። ስንዴ እየዘሩ አግኝተናቸው ያነጋገርናቸው አርሶ አደር እንዳሉት በማህበር ተደራጅተው በመወያየትና ወደ አንድ አስተሳሰብ በመምጣት የመስኖ ልማቱን እየሰሩ መሆኑን ጠቅሰው ስንዴ በመስኖ ማልማት ከመኸሩ በበለጠ ውጤታማ ያደረጋቸው መሆኑን ተናግረዋል። እያስተባበሩ ያገኘናቸው የቀበሌው ግብርና ጽህፈት ቤት ኃላፊ ወይዘሮ ዘነቡ ካሴ በስልክም በአካልም ለአርሶ አደሮች ድጋፍ በማድረግ የመስኖ ስራውን ውጤታማ ለማድረግ እየሰራን ነው ብለዋል።
በፕሮግራሙ የተሳተፉ ሌሎች አካላትም ቀበሌው የተሻለና ሞዴል የሚሆን ነው የተመረጠው ክላስተርም አርሶ አደሩን ተጠቃሚ የሚያደርግ መሆኑን ተገንዝበናል። ሌሎች ቀበሌዎችም ባለው አስቻይ ሁኔታ ተጠቅመን ተሞክሮን ወስደን ለአርሶ አደሩ ተጠቃሚነት ልንሰራ ይገባል ብለዋል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ድንበሩ ተፈራ በ2018 ዓ.ም የመስኖ ስራ በጠቅላላ 2597 ሄክታር መሬት ለማልማት ታቅዶ እየተሰራ ሲሆን ከዚህ ውስጥ 1705 ሄክታር መሬት በ63 ክላስተር በስንዴ እንደሚሸፈን ጠቁመው በዕለቱ ፕሮግራሙ በተካሄደበት ህብረ ሰላም ቀበሌ ብቻ በ4 ክላስተር 243 ሄክታር መሬት በስንዴ እንደሚሸፈን ተናግረዋል። የወረዳው ዋና አስተዳዳሪ አቶ ማማሩ አይና አበባ የስንዴ በመስኖ ልማት የአርሶ አደሩን የስራ ባህል ከማሳደግና ምርትና ምርታማነትን በማሳደግ የበለጠ ተጠቃሚ ከመሆን አኳያ የማይተካ ሚና አለው። በመሆኑም በምግብ ራሳችንን ችለን ወደ ውጭ መላክ እስከሚቻል ድረስ ትኩረት ሰጥተን መስራት ይጠበቅብናል ሲሉ ተናግረዋል። የበጋ መስኖ ስንዴ ልማት እንደ ሀገር ከተረጅነት ወደ ምርታማነት ለመሸጋገር ለሚደረገው ጉዞ አይነተኛው መንገድ ነው። የበጋ መስኖ ስንዴ ልማትን አጠናክሮ በማስቀጠል እንደ ሀገር ከተረጅነት ወደ ምርታማነት ለመሸጋገር ለሚደረገው ጉዞ ሁሉም የበኩሉን ድርሻ እየተወጣ ይገኛል። እንደ ወረዳችን 2 እጁም የበጋ መስኖ ስንዴ ልማት የምግብ ዋስትናን ከማረጋገጥ አልፎ የስንዴ ምርትን በዓለም ገበያ በመሸጥ የውጭ ምንዛሬን ማሳደግ የሚችልና እንደ ሀገር ከተረጅነት ወደ ምርታማነት ለመሸጋገር ለሚደረገው ጉዞ የበኩሉን አስተዋጽኦ እያደረገ ነው። ስንዴ እየዘሩ አግኝተናቸው ያነጋገርናቸው አርሶ አደር እንዳሉት በማህበር ተደራጅተው በመወያየትና ወደ አንድ አስተሳሰብ በመምጣት የመስኖ ልማቱን እየሰሩ መሆኑን ጠቅሰው ስንዴ በመስኖ ማልማት ከመኸሩ በበለጠ ውጤታማ ያደረጋቸው መሆኑን ተናግረዋል። እንዴት ዘራችንን እናውጣ፣ እንዴት መዳበሪያ እናውጣ በሚል ባለሙያን ተከትለን በሳምንት ተነጋግረን ወደ አንድ መተን የስንዴን ጥቅም ተገደን ሳይሆን ወደን ስንዴም እንደሚጠቅም ከውርጭ ነፃ መሆኑን ውርጭ የማይነካው በበጋ በትርፍ ሰዓታችን ስለምናለማ እና ስለዚህ አርሶ አደሩ ወደ አንድ ሀሳብ ምንም ታለ ጉትጎታ በፍላጎት በአንድ ቀን ዘርቶ እንዲወጣ ተነጋግረን ባለሙያ ባለም መሰረት በጣም የተሻለ ነው ማለት ስንዴ እንደሚጠቅም በራሳችን ነው። በራሳችን ጊዜ በራሱ ጊዜ መጥነን ስለምንሰጠው ውሃ ሲያንሰው ውሃ እናጠጣዋለን፣ ውሃ ሲበዛበት እንቀንስለታለን። ስለዚህ መዳበሪያዋንም በሰዓቷ ከሰጠነው ከመኸሩ የበጋው የተሻለ በመሆኑ ገበሬው አምኖበትና ወዶ ራሱ ፈልጎ እየዘራን እንገኛለን። እያስተባበሩ ያገኘናቸው የቀበሌው ግብርና ጽሕፈት ቤት ኃላፊ ወይዘሮ ዘነቡ ካሴ በስልክም በአካልም ለአርሶ አደሮች ድጋፍ በማድረግ የመስኖ ስራውን ውጤታማ ለማድረግ እየሰራን ነው ብለዋል። ሰላም ቀበሌ ግብርና ጽሕፈት ቤት ኃላፊ ነኝ። ይህንን የህብረ ሰላም ቀበሌን የበጋ ስንዴ መስኖ ለማካሄድ ብዙ ጥረቶችን አድርገናል። የመስኖ ኮንፈረንስ በቀበሌ ደረጃ አካሄደናል። ሁሉንም አርሶ አደር በማግኘት ከዚያ በኋላ በየሳምንቱ በየወሩ የራሳቸው ህገ ደንብ ያላቸው እኛ ደግሞ ወቅቱ ሲደርስ በየሳምንቱ እየተገናኘን ሁሉንም አባል እያገኘን እለት ከእለት እየተነጋገርን እዚህ ደረጃ ይደርሱልን ሳይሆን በስልክም በአካልም እየተገናኘን አርሶ አደሩን ሙያዊ ድጋፍና ስንዴ ለምን ይጠቅማል የሚለውን ጽንሰ ሀሳብን እየሰጠን ነው እዚህ ደረጃ ይደርሳል። በፕሮግራሙ የተሳተፉ ሌሎች አካላትም ቀበሌው የተሻለና ሞዴል የሚሆን ነው የተመረጠው ክላስተርም አርሶ አደሩን ተጠቃሚ የሚያደርግ መሆኑን ተገንዝበናል። ሌሎች ቀበሌዎችም ባለው አስቻይ ሁኔታ ተጠቅመን ተሞክሮን ወስደን ለአርሶ አደሩ ተጠቃሚነት ልንሰራ ይገባል ብለዋል። ትሬንድ የነበረው ማህበር ነው ሸዋበር የተሻለ ተጠቃሚም ያለበት ነው። ስለሆነም ያንን በማስቀጠል ረገድ የተሄደበት አግባብ እጅግ አበረታች ነውና ይህንን ግለት አስቀጥሎ እንደ ቀበሌም ሌሎች የቀሩ ክላስተሮችን በዘመቻ በአንድ ቀን በአንድ ጀንበር ስንዴ በመስኖ ካለው ፋይዳ ጭምር በመረዳት እንዲተገበር መደረግ መቻል አለበት። ሌሎችም ከዚህ ትሬንዱን መውሰድ መቻል አለባቸው የሚል ሀሳብ ኑረኝ ሁላችንም ቀበሌዎች በተለይ ይህንን ወስደን አስቻይ ሁኔታውን ጭምር ተጠቅመን ማህበረሰባችንን ተጠቃሚ እናድርግ። ፋይዳው ቀላል ስላልሆነ ሀገራዊ ፋይዳው የሚል ሀሳብ ነው ያለ እና ይሄ ቀበሌ ያው ሞዴልነቱ ከዚህ በፊትም የቆየ ስለሆነ ይሄንን አጠናክሮ መቀጠል ያስፈልጋል። ይሄ ስራ ሲሰራ እንደተባለው አንዳንድ ችግሮች ይጠፋሉ ማለት አይደለም። ያው ውጣ ውረድ ይኖረዋል። ባለሙያ ይሄንን ችግሩን ተስሩ እየፈታ ይሄንን ወደ ተሻለ መንገድ እየመጣ ያለበት ሁኔታ ነው ያለ።
የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ድንበሩ ተፈራ በ2018 ዓመተ ምህረት የመስኖ ስራ በጠቅላላ 2597 ሄክታር መሬት ለማልማት ታቅዶ እየተሰራ ሲሆን ከዚህ ውስጥ 1705 ሄክታር መሬት በ63 ክላስተር በስንዴ እንደሚሸፈን ጠቁመው በዕለቱ ፕሮግራሙ በተካሄደበት ህብረ ሰላም ቀበሌ ብቻ በ4 ክላስተር 243 ሄክታር መሬት በስንዴ እንደሚሸፈን ተናግረዋል። በአጠቃላይ ከስንዴ 64200 ኩንታል ምርት ለማግኘት አቅደው እየሰሩ መሆኑንና አመራሩም ሆነ ሌሎች የፕሮግራሙ ተሳታፊዎች ስራውን በትኩረት ይዘው መስራት እንዳለባቸው አሳስበዋል። ጥሩ እንግዲህ በዛሬው ዕለት ያው ህብረ ሰላም ቀበሌ ነው የምንገኘው። በህብረ ሰላም ቀበሌ በአጠቃላይ በዚህ አመት ከምንዘራው 2597 ሄክታር ውስጥ 243 ሄክታሩን ህብረ ሰላም ቀበሌ ይሸፍናል። በአጠቃላይ በዚህ አመት ስንዴ እንዘራለን ብለን ያሰብነው ቅድም ካልኳችሁ 2597 ሄክታር ውስጥ 1705 ይሄ ቀበሌ በአጠቃላይ 4 ክላስተሮች ላይ ነው እየሰራ ያለ። ሴሞ ክላስተር አለ፣ ሸዋበር ክላስተር ዛሬ ተገኝተን የስንዴ በጋ መስኖ ስንዴ ልማት ማስጀመሪያ ገበሬ ባለ ያካሄድንበት የሸዋበር ክላስተር፣ ጅማ ክላስተር አለ፣ አራተኛው ወይን ውሃ ክላስተር አለ። እንደ አጠቃላይ እንደ ወረዳ ስናየው ወደ 63 ክላስተር ነው ስንዴን መሰረት አድርገን እየዘራን ያለ። ስለዚህ በዚህ አመት ማስጀመሪያ ፕሮግራሙን እዚህ ስናደርግ በምክንያት ነው። የወረዳው ዋና አስተዳዳሪ አቶ ማማሩ አይና አበባ የስንዴ በመስኖ ልማት የአርሶ አደሩን የስራ ባህል ከማሳደግና ምርትና ምርታማነትን በማሳደግ የበለጠ ተጠቃሚ ከመሆን አኳያ የማይተካ ሚና አለው። በመሆኑም በምግብ ራሳችንን ችለን ወደ ውጭ መላክ እስከሚቻል ድረስ ትኩረት ሰጥተን መስራት ይጠበቅብናል ሲሉ ተናግረዋል። ከንግግር ባለፈ በተጨባጭ ተግባር ውስጥ ገብተን ውጤት ማምጣት ያስፈልጋል። ስለዚህ ከዝናብ ጥገኝነት ወጠን ጸጋችንን አሟጠን ያለንን ጸጋ ምርትና ምርታማነትን መጨመር፣ ራስን መመገብ፣ ራስን መቻል ከዛም አልፎ ተርፎ ደግሞ ለሀገር ኢኮኖሚ ግብርና ማበርከት ያለበትን ምንም በላይ ደግሞ የአርሶ አደሩን ባህል ከማሳደግ አኳያ የአርሶ አደሩን ባህል የስራ ባህል ከማሳደግ አኳያ መስኖ አርሶ አደሮች ብዙውን ጊዜያቸውን ስራ ላይ እንዲያውሉ ጭምር ያደርጋል። እንደምታውቁት ብዙ ጸጋ አለን፣ ብዙ ሀብት አለን። ግን ደግሞ የዝናብን ብቻ መሰረት አድርገን የ3 ወር ወይ 4 ወር ስራ ነው ረጅሙን ጊዜ የሚያሳልፈው በሆነ ባልሆነው በማባከን ብቻ። መስኖ ከመጣ በኋላ ግን አንደኛ ዙር መስኖ፣ ሁለተኛ ዙር መስኖ እያለ የስራ ባህሉንም እያሻሻለ ምርትና ምርታማነትንም እያሳደገ ሰው አርሶ አደሩ ከስራ ቦታው ከመደበኛ ስራው እንዳይነጠል በማድረግ በኩል ወስደን ስንመለከተው ራሱ የመስኖ አይቀር እንደምታውቁት በአገር አቀፍ ደረጃ ከፍተኛ የስንዴ ምርት እያመረት ራሳችን ከመቻል አልፈንም ኤክስፖርት እስከማድረግ ድረስ ሰፊ ስራ እየሰራን ያለንበት ሁኔታ ነው ያለው እና በምግብ ራስን መቻል የሚለው ከሉዓላዊነትም ጭምር የሚመለከተው ጉዳይ ከማምረትም በላይ ኤክስፖርት እስከማድረግ ድረስ መወድ መቻል አለበት። የፕሮግራማችን ተከታታዮች ለዛሬው ይዘን የቀረብንላችሁ የቴሌቪዥን ፕሮግራም ይህንን ይመስል ነበር። በሌላ ጊዜ ሌሎች ፕሮግራሞችን አዘጋጅተን እንቀርባለን። እስከዚያው ቸርን ሰንብት። Bye.